ፍቅር እና እምነት ክፍል 4። ቶማስ ብሌንን ይዞ ወደ ጓደኞቹ አመራ። የቶማስ ጓደኞችም ቶማስ የአሁኑ ፍቅረኛው የወደፊት ሚስቱን ሊያስተዋውቃቸው መሆኑን ስላወቁ ደስ የሚል ምሽት ለማሳለፍ የሚመች ቦታ ነበር የመረጡት። ብሌን እና ቶማስ የቶማስ ጓደኞች አሉበት በተባለ ቦታ ደረሱ። ሁሉንም ሰላም ብላም የምታውቃቸውም ለመጀመሪያ ጊዜ የምትተዋወቃቸውን ሁሉንም ሰላም ማለችና ወደምትቀመጥበት ቦታ መራች። ቶማስ አንድ የወንድ ጓደኛ ብቻ ነው ያለው፣ እሱም የመስሪያ ቤቱ ጓደኛ። ብሌን ሁሉንም ተመለከተች። አብዛኛዎቹ ባለትዳር ናቸው፣ ያላገቡም አሉ። ሁሉንም ቀስ በቀስ ታያቸዋለች። በቃ ሁሉም በጣም ይገራርማሉ። ራሷን ታዘበች። የእነሱ እርጋታና ጸባይ፣ የአነጋገራቸው ለዛ፣ ቁጥብነታቸው፣ በቃ ሁሉ ነገር። ብሌን ትንሽ ችኩል ስለምትል የእነሱ እርጋታ ገረሟት። ዝም ብላለች። ይስቃሉ፣ ይጫወታሉ። ቶማስም እናቴ ተጫወች እንጂ ይላታል። እሺ ሀንዬ ብላ ፈገግ ማለትም አልቀረም። ምሽቱ እንደዛ እያለ የሚለያዩበትን ሰዓት ደረሰ። ተለያዩም። ቶማስ ብሌንን ወደ ቤቷ ሊያደርሳት መንገዱ ጀመረ። እናቴ የኔ ፍቅር ደብሮሻል እንዴ አላት፣ በአንድ እጇን ይዞ። ሀኒዬ የኔ ፍቅር እረ አልደበረኝም አለችው፣ የሚያምረውን ፈገግታዋን እያሳየች። እቤት አደረሳት። መለያየት ግድ ሆኖ የፍቅር አስተያየትን አይቶ ሰላም እደሪ ሀኒዬ ብላ በስስ ከንፈሩን ስማ ወደ ቤቷ ገባች። ቶማስም መኪናውን አንስቶ ጉዞውን ወደ ቤቷ አቀና። ብሌን ቤት ገብታ ቤተሰቧን ሰላም መብላ መኝታ ክፍሏ ገባች። ልብሷን ሳትቀይር ጫማዋን እንኳን ሳታወልቅ በደረቷ ገደም ብላ በሀሳብ ነጎደች። ቶማስ ቤት ደርሶ ሰላም መግባቱን ሊነግራት ስልክ ደወለ። ብሌን ግን አታነሳም። ደግሞ ደወለ፣ አሁንም አታነሳም። ግራ ገባው። ብሌን ከሄደችበት የሀሳብ ጎዳና የቶማስ የስልክ ጥሪ ሊመልሳት አልቻለም። ሂዳለች። ቶማስ ግራ ቢገባው ቴክስት ላከ፣ መልስ የለም። ግራ ቢገባው ሳራ ጋር ደወለ። እሷም ሰላም ካለችው በኋላ ምን እንደሆነ ጠየቀችው። ግራ ገባች። ሳራ እናቴ ስልክ አታነሳም በሰላም ነው አላቲ። ሳራ ብሌን ስትገባ ምንም ነገር አላወሩም። እንዴ ሰላም አይደላችሁም እንዴ አለችውና ቆይ እስኪ ሊያች ብላ ወደ ብሌን የመኝታ ክፍል ሄደች። ብሌን አሁንም ከሀሳቧ አልተመለሰችም። ብዙ ነገር ታስባለች። እንዴ ቆይ ግን እኔ ለምንድን ነው ረጋ ያልኩ ሴት ያልሆንኩት? ለምንስ ዝምተኛ አልሆንኩም ብላ ራሷን ትጠይቃለች። በቶማስ ጓደኞች ጸባይ እየተገረመች ሳራ ደርሳ በሩን ስታንኳኳ ብሌን ከወሰዳች የሀሳብ ማዕበል ተመልሳ በሩን ከፈተችው። በስልክ ቶማስ እንደሚፈልጋት ነገረቻት። ስልኩን ሰጥታ ሳራ ከክፍል ወጣች። ሀኒ አለችው። እናቴ ምን ሆነሽብኛል? ለምን ስልክ አታነሽም ሲላት ደነገጠች። ይቅርታ ሀኒ ደውለ ነበር አለችው። ከበርሷ ውስጥ ስልኩን አውጥታ እያየች ይቅርታ ሀኒዬ ሳይለንት ስለነበረ አልሰማሁትም አለችው በሐዘኔታ ድምፅ። ችግር የለውም እናቴ፣ እኔ ደግሞ ምን ሆንሽብኝ ብዬ ደንግጬ ነበረ አላቲ። ደህና እንደገባ ነገራት። ፍቅራቸውን ተገላልጾ ደናደር ተባብለው ስልኩ ተዘጋ። ብሌን ደንግጣለች። ምን ሆኜ ነው ብላ ተነስታ ፊት ለፊቷ የሚገኘውን መስተዋት ስር ሄዳ ቆመች። በሩ ተንኳኳ። ሳራ ነበረች። እሺ ውድ እህቴ ምንድነው እባክሽ እንደዚህ ያስቆዘመሽ? አብሮሽ አምሽቶም ይናፍቅሻል ብላ ቀለደችባት። ምን እንደሆነች ደግማ ጠየቀቻት። ግን ብሌን ምንም እንዳልሆነች ትንሽ እንደደከሟት ብቻ ነገረቻት። ልብሴን ልቀይር ልተኛ ያለቻት ሳራ ምሽ ብላ ደህና ደርልኝ ውድ እህቴ ብላ እየሳቀች በሩን ዘግታ ወጣች። ብሌን ልብሷን ቀይራ ጸሎት አድርጋ ተኛች። በነጋታው ቶማስ ያስለማዳትን ቴክስት አንብባ ወደ ልምምድ ቦታ መራች። ቀኑ ይደብር ነበረ። ጓደኞቿም ግራ ገባቸው።
ገራግብት አላቸው። ቶማስ ደውሎ ምሳ አብሮ እንደሆነ ነገራት። እምቢ ላለ ማለት እሺ አለችው። ልምምዷን ጨርሳ ከቶማስ ጋር ተገናኙ። ምሳ በልተው ትንሽ ቢሆን ደስተኛ ሆነው ቆይተዋል። ተለያዩ። ብሌን ውስጧን ይረብሻታል። ነገሩ ለሷም አልገባችም፣ ግን በቃ ውስጧ ጥሩ ስሜት የለውም። የማይሆንላት የመረጋጋት ባህሪ ለመምጣት ጥራት ጀምራለች። በመካከሉ ግን ያልጠበቀችው ነገር ተከሰተ። ለማንም ሳትናገር ራሷ ደብቃው ከርማለች። ብሌን ራሷን ለመረጋጋት በምትጨነቅበት ሰዓት ያልታሰበ ነገር ገጠማት። ለማንም ሳትናገር ብቻዋ ከርማለች። ብሌን በጣም ስለምትጨናነቅ ስለምታስብ፣ በዛ ላይ በተደጋጋሚ የመድረክ ስራዎች ላይ በመስራት ብቻዋ በማሳለፍ ውስጥ ሰላም ከማጣቷ የተነሳ ሁል ጊዜ ይመታል። ህመሟን ግን ልቧ ሁል ጊዜ ይመታል። ህመሟ ግን ለማንም ሳትናገር ደብቀው ከርማለች። ቶማስ በበኩሉ የእሷ ረጋ ማለት አስጨንቆታል። ነገሩ ግን ከመጋባታቸው በፊት ያስፈልገናል የሚላቸውን የቤት እቃዎች እንደሆኑ ሌላ ቁሳቁሶችን በመግዛት ተጠምደዋል። ብሌንም ቀን በቀን ያገኛታል። የውስጧን መረዳት ባይችልም የሆነ ነገር እንደሆነች ግን ገብቶታል። ብጠይቃትም ግን ምንም እንዳልሆነች እንጂ ምንም ነገር ልትናገረው ፈቃደኛ አልነበረችም። አንድ ቀን ቶማስ ሁሉንም ነገር እንድትነግረው አጥብቆ ለመናት። ሁኔታዎቿ ሁሉ እንዳስፈራው ነገራት። ብሌንም መጨነቁን ግራ መጋባቱን ስለገባት አንዳንድ ነገሮችን ጠየቀችው። በተለይ የሚወድላትን አንድ ነገር ጠየቀችው። በፍቅር አይኑን እያየች እጁን በእጆቿ ይዞ እናቴ አለ ቶማስ፣ የኔ ፍቅር ሁሉ ነገርሽን እወደዋለሁ፣ ዝምታሽን ግን አልወደድኩትም። ስትስቂ፣ ስትጫወቺ፣ በቃ ፍንድቅድቅ ስትይ ደስ ይለኛል። ሳቅሽ፣ ፍጥነትሽ፣ በቃ በአጠቃላይ ሁሉ ነገርሽን እወደዋለሁ፣ አፈቅርሻለሁ እናቴ ብሎ እጇን ሳም አደረጋት። ብሌን ቶማስን እኔ ማፈቅርሃለሁ አለችው። ሀኒዬ የእውነት ለመናገር ሰሞኑ ጥሩ ስሜት የለኝም። ምክንያቱ አንተ እወዳቸዋለሁ ያልከኝም ባህሪያቸው ከኔ ለማስወገድ ከራሴ ጋራ ሙግት ይዤ ነበረ። ለዛ ነው እኔ ሰላም አጥቼ አንተንም ሰላም ያነሳው አለችው እንዳቀረቀረች። ቶማስ በእጆቹ የብሌንን ፊት እየዳበሰ ካጎነበሰችበት ቀና አደረጋት። የኔ ፍቅር እናቴ አፈቅርሻለሁ፣ ካንቺ ምንም የምጠላው ባህሪ የለም፣ እንዲያውም የለመድኩት ሲቀር ይከፋኛል አላት። ብሌንም ፈገግ አለች። ሀኒዬ አፈቅርሃለሁ አለችው። ብሌን ከዛች ቀን ጀምሮ ወደ ራሷ ተመለሰች። የድሮ ባህሪዋን ቀጠለችበት። አንዳንዴ ግን ህመሟ ቢበስባት ለማንም ግን አልተናገረችም። ቀናቶች እየገፉ ወራት ተተኩ። ብሌንና ቶማስ ዝግጅታቸውን አጠናቀው የባህሉን ሽማግሌ ተላከ። ሁሉ ነገርም ተጠናቀው ነበረ። ለሰርግ ሽርጉድ ቀጥለዋል። የብሌን ህመም መፍትሄ ሳይፈለግለት ለማንምም ሳትናገር ደብቃው ተቀምጣለች። አንዳንዴ ማንም ምንዋን እንደሚያማት እንኳን እሷ አታውቀውም። ቶማስ ብሌንን አግብቶ አንድ ቤት ውስጥ የሚያድርበት አንድ ላይ የሚውልበትን ቀን በጉጉት እየጠበቀ ነው። ቤተሰቦቹ የሰርግን ቀን በመጠባበቅ ላይ ናቸው። ብሌን የሰርጓ ቀን እየደረሰ ሲሆን ጊዜ ፍርሃት ወረሳት። ሲዳሩ ማልቀስ ወግ ነው እንደሚባለው ሆነባታል። የምታደርገውን ሁሉ ግራ ገብቷታል። ቤተሰቦቿ ደግሞ ቶሎ አግብታ ልጅ ወልዳ
አያት የሚሆኑበትን ህልማቸውን እውን የሚሆንበትን ቀን ናፍቀዋል። ሳራም የእህቷ ደስታ የሰርጓን ቀን ለማየት ጓጉታለች። የሰርጉ ቀን ደረሰ። የእኛም ሙሽራ ተብሎ ሊዘፈንላቸው ነው። ሽር ጉዱ ቀልጥለዋል። ደስታ በደስታ ሆነዋል። ሙሽራና ሙሽሪት ከነ ሙዚቃቸው አምረው ተውበውም ቤተ ዘመድም ተሰብስቦ ቶማስ እና ብሌን የውዝወዛ ስራዋን እንድታቆም እቤት እንድትውል አስፈላጊ ከሆነም የራሷን ስራ ከፍቶ እንድትሰራ ነገራት። ብቻ ግን ውዝወዛን ማቆም እንዳለባት ነገራት። ብሌን ግራ ገባት። ብሌን ውዝወዛ ወይም የጥበብ ስራ ለሷ ምን ማለት እንደሆነ እያወቀ እንዴት አቁሚ ይለኛል? እንዴት እስከ ህልሜ እርቃለሁ? እንዴት ችዬ ብዙ ጊዜ የለፋሁበትን እተዋለሁ? ለምንስ እንደዚህ ያለኝ ብላ ግራ ገብቷታል። ቶማስ ብሌንን ያፈቅራታል፣ ያከብራታል። ሚስቱም እናትም ስለሆነች ፍላጎቶቿ ሁሉ ቢያሟላላት ደስ ይለዋል። ነገር ግን ውዝወዛ ማቆም እንዳለባት ወስነዋል። ቶማስ የብሌንን መልስ እየጠበቀ ነው። በፍርሃት ጠጋ ብሎ እናቴ አላቲ በስስት አይኖቿን እያየ አውቃለሁ ለውዝወዛ ያለሽ ፍቅር ግን እናቴ እኔ ከስራ ስመጣ እቤት ላገኘሽ እፈልጋለሁ። ስራ ሳይኖረኝ ሙሉ ጊዜን ከአንቺ ጋር ማሳለፍ እፈልጋለሁ። ስለዚህ ውዝወዛውን ትተሽ እቤት ብትውይ ይሻልሻል አላት። ብሌን ቶማስ መልሷን እየጠበቀ እንደሆነ ገብቷታል። ግን ምን ብላ እንደምትመልስ ግራ ገብቷታል። እሺ እንዳትል የምትወደውን ስራ ልትርቅ ነው። እምቢ እንዳትል ደግሞ የምታፈቅረውን ሰው ልታስከፋ ነው። ስለዚህ ምንም ሳታቅማማ እሺ ማለት መረጠች። እሺ ሃኒ አለችው። ውስጧን ግን ቅር እያለው ቶማስ የብሌን እሽታ መስማቱ ቢያስደስተውም ውስጧ ግን ጥሩ ስሜት እንደሌለው ገብቶታል። ቶማስ ብሌን ውዝወዛ እንድትተው የፈለገው በጣም ስለሚያፈቅራትና መድረክ ላይ ስትጨፍር አብረዋት ይጨፍራሉ፣ ገንዘብም ይሸልሟታል፣ ያድንቋታል። ሁሉም የሚወስድበት እየመሰለው ይፈራ ነበረ። ለዛ ነው ውዝወዟን እንድትተው የፈለገው። ብሌን የውዝወዟ ስራ ትታ እቤት መዋል ከጀመረች ቀናቶች ተቆጥረዋል። ደስተኛ ባትሆንም ደስተኛ ለመሆን እየጣረች ነው። ብሌን ስለምትጨነቅና እቤት ውስጥ መዋል ስላለመደችው ጥሩ ስሜት የላትም። ድሮ ያሟት የነበረ ህመም ቀስ በቀስ እየባሰባች መጥተዋል። ቶማስ ብሌንን በፈለገው ሰዓት ስለሚያገኛት በጣም ደስተኛ ሆነዋል። የብሌን ደስታ ማጣት ግን አልታየውም ነበረ። ህመሟን አልተሰማውም ነበር። ሁሌ ያዝናናታል። ግን ብሌን ለሱ ብላ ፈገግ ትል ነበረ። ብሌን እንደ ወትሮዋ ጠዋት ትነሳለች። ቶማስ ወደ ስራ ከሸኘች በኋላ ቤት ውስጥ ልምምድ መስራቷን አላቆመችም ነበረ። ብሌን እንደተለመደው ልምምድ እየሰራች ግን ድንገት ክፍል 5 ፍቅር እና እምነት ይቀጥላል። ክፍል 4 ግን ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። በሚመጣው ሳምንት ፍቅር እና እምነት ክፍል 5 ይዤላችሁ እመጣለሁ። ለዛሬ ግን እዚህ ላይ ጨርሰናል። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና መጠየቅ እወዳለሁ። ላይክ፣ ሼር፣ ኮመንት አድርጉ። ሰላም ለሰው ዘር፣ ሰላም ለሀገራችን። በጣም ወዳችኋለሁ። ባይ ባይ።